ይሄንን እንግዲህ ይኸውልሽ ያሰራው አብርሃም ነው አሰርቶ እዚህ ጋር ያስቀመጠው እና እንግዲህ ተስፋ ይታይበታል። ተስፋ ይታይበት በዚህ ትዳር ላይ ተስፋውን አምሮ በጣም ነው የሚያምረው። የሆነ ቦታ ፈልገን ደግሞ የልጁ አንድ አመት ሲሆን ውድ ቤተሰቦቼ መግቢያውን ጽጌን የምትናገረውን ነገር በደንብ አድርጋችሁ ስሙት ማለት ነው። ምክንያቱም ቪዲዮ ቆርጬ ያመጣሁት ትላንትና ላይቭ ላይ ቁጭ ብላችሁ ማለት ነው። ግዴታ የሰው ልጅ መውደቅ የለበትም። ገባችኋ? ግዴታ የሰው ልጅ ማልቀስ የለበትም። ምክንያቱም ሩታ እንድታለቅስና ሩታ እንድትሰበር የምትፈልጉ ሰዎች ማለት ነው ጤነኛ አይደላችሁ መሰለኝ። እውነት በጣም ያስጠላል፣ በጣም ይደብራል። ይህ የሩታ ቤቷ ነው። በቃ ባልሆነ ነገር ነበረ ሆነ ገባች፣ ቤቷ ተመለሰች። ለእኛ ግን በጣም ደስ ብሎናል። በዚሁ አጋጣሚ ትላንትናም ተናግሬ ያለው ትላንትና ሞር ቪዲዮ አልሰራውም፣ ስለ ሩታ እህቶች ነበረ ቪዲዮ የሰራሁት ማለት ነው። በድጋሚ ደግሞ እንኳን ደስ አላችሁ ማለት ነው። እኔ የሚገርመኝ ነገር ቢኖር ማለት ነው ውድ ቤተሰቦች እስቲ እንደ ራሳችሁ እዩ። ሰው ሲደሰት ለምንድን ነው ደስ ማይላችሁ? ሰው ሲስቅ ለምንድን ነው ደስ ማይላችሁ? ሰው እኮ ሲስቅ ማይወደው ሴጣን ብቻ ነው። እኔ እናንተ ሴጣን ናችሁ ልበል? እኔ የገረመኝ ነገር ቢኖር ማለት ነው እውነት ውድ ቤተሰቦቼ እኔ ለማጋነንም አይደለም፣ ለሩታ ይሄ ሲያንሳት ነው። እውነት ከሩታ የበለጠ ሚና የተጫወተ ማንም የለም። በአብርሽና በሩታ ህይወት የሚመጣ ነገር ዋነኛው ነገር ዋጋ የከፈለችው ሩታ ናት። ከአብርሽም የበለጠ ደግሞ ሚና የምትጫወተው ሩታ ናት። አሟልቶ የሰጣት ሴት ናት ማለት ነው። እና በመጀመሪያ ደረጃ የሰው ልጅ ለራሱ ቪዲዮ ለመጫን ወይም ደግሞ ላይቭ ላይ እየገባችሁ ለማውራት ሳይሆን እስቲ ቪዲዮውን እስከ መጨረሻ ድረስ ተመልከቱት። እናንተ በቃ ተለቀቀ፣ እኔ ቪው ይመጣልኛል፣ ሰብስክራይብ ይመጣልኛል፣ ተሰቅዬ የልጅቷን ስጋ መብላት አለብኝ። ሲቀጥልም ደግሞ እኔ እቺ ልጅቷ እንዴት እንደምታናድደኝ ማለት ነው። በመጀመሪያ ደረጃ አብርሽንም ሩታንም ምን እንደሆኑ አታውቂያቸውም ነበር። ገባሻ? ሲቀጥል ደግሞ ሄርሜላትም አታደንቂያትም ማለት ነው። መብታችሁ ነው፣ አድንቁ። ነገር ግን የሆነ ተግባር ያለው ነገር አውሩ ማለት ነው። አሁን ጽጌ የተናገረችው ንግግር ሰምታችኋል በደንብ። አብርሃም ነው ይሄንን ፈቶ ያዘጋጀው፣ ተስፋ ይኖራል አዘጋጀው የጠበቀሽ ሲላት፣ ሩታ ደግሞ ምላሿ ምንድን ነው? ዋው በጣም ደስ ይላል። ተስፋ ስትላት እንደውም ደግሞ በፈገግታ ነው ሩታ የመለሰችላት ማለት ነው። ቆይ የሰውን ደስታ ማያስደስታችሁ ምንድን ነው ማለት ነው? ይህን ነገር አንድ ነገር ልጠይቃችሁ፣ ለእኔ ሳይሆን እስቲ ትላንትና የተመለከታችሁት ቪዲዮ ካለ ከመግቢያ እስከ ቤት ድረስ ከቤት እስከ መኝታ ክፍል ድረስ ይሄ ሁሉ ወጪ አውጥቶ በአሁኑ ሰዓት ይሄ ዲኮር ስንት ብር ቢጨርስ ነው? ስንት ዋጋ ቢያስከፍል ነው? ገባችሁ አይደል? ይሄንን ሁሉ ጽጌ ያርጋው ወይም ደግሞ ኤከል ያድርገው? ጭራሽ ማንም ያረገውስ ነገር የለም። ይሄ ሁሉ ሚና ያረገው አብርሽ ነው። አብርሽ ነው ያዘጋጀው፣ አብርሽ ነው የሰራላት። በቃ ምክንያቱም ጓደኛ እንዳላትና በቦታው እንዲገኙ አረገ እንጂ ማንም በአሁን ሰዓት በኢትዮጵያ ኑሮ እውነታችሁ ነው ጽጌ ነው ያዘጋጀችው። አሁን ፈቶ አብዛኞቻችሁ ጽጌ ነው አሰርታ የለጠፈችው ደስ እንዲላት። ጽጌ እሷ እኮ ጽጌ የስራ ሰው እኮ ናት። ለልብስ ቤቷ ስንት ነው በወር የምትከፍለው? የቤት ክራይ ስንት ነው የሚጠብቃት ማለት ነው? ጭራሽ ጽጌ ይሄንን አክል ለሩታ የምትሆን ይሄንን ሁሉ ዋጋ የምትከፍል ለምን? ባልዋ የት ሄዶ? ቤተሰቦቿ የት ሄዶ? እና በማታውቁት ነገር እኔ ትክክል ነኝ፣ እኔ አውቄያለሁ፣ እኔ ሚስጥሩን ልንገርሽ፣ ሄርሜላ ነው ያዘጋጀችው። ጭራሽ ሄርሜላ ነው ያዘጋጀችው። ይሄንም እስቲ ቪዲዮ በደንብ አድርጋችሁ ሄርሜላ በምን አቅሟ ነው ይሄን ሁሉ የምታረገው ማለት ነው? ሄርሜላ ምን ስለሆነች ነው ለሩታ? ይሄ ሩታ ማለት ሄርሜላ እኮ እንደዚህ ሄርሜላ እንትና እኮ ናት፣ ጠላቷ እኮ ናት። እንዴት ከአብርሽ ሊታረቁ አብርሽን የራሷ ለማድረግ ለባልዋን ለማድረግ ለትዳርዋ ለማድረግ የምትጥር ሴትያ እና የአብርሽ ሚስት ልትደሰት እሱንም የፈታትን ሚስት ልትደሰት ወደ ህይወቱ እንድትገባ ይሄን ሁሉ ነገር አረገች። የማይባል ነገር አታውሩ እንጂ እውነት ይደብራል፣ ያስጠላል አንዳንዴ ማለት ነው። ምክንያቱም ምን አለ መሰላችሁ በአብርሽና በሩታ ህይወት እንደፈለግን እየለፈለፍን እንደፈለግን እየፈተፈትን እያወጣን እያወረድን፣ ነገር ግን የሆነ እነሱ የሚደሰቱበት ነገር ለእነሱም ከጎናቸው እንቁም እንጂ እንዴ ተው እንጂ።
እነሱም ደግሞ የሚያስደስታቸው ነገር አብርሽ ከሩታ ጋር መሆን ይፈልጋል አይደል? ሩታን እየለመናት ነው አይደል? ወደ ቤቱ እንዲመለስ ነው። ሌላ ነገር ይቅርና ማለት ነው። ህፃኑ ልጅ አያሳዝናችሁ? ለህፃኑ ልጅ ስትሉ እንኳን በቃ አብርሽ ወደ ራሱ ከተመለሰ ከሩታ ጋር የሚያግባባውና የሚያቀራርበው ነገር ካለ ሚስቱ ናት። ምን ሆናችሁ ነው? እቺ እኮ ትላንትና ነው የመጣችሁ። ደግሞ አይገባትምም፣ አያረጉትም። ምን እንደሚሰሩ እያወቃችሁ በቃ ባሊና ሚስት መሀል እየገባችሁ የምትፈታፍጡ ሰዎች ማለት ነው እንዴ! አብርሽና ሩታ እኮ ለእኛ እውነቴ ነው ምላችሁ በጣም እኮ ነው ዋጋ የሚከፍሉት። አንድ ቪዲዮ ለመቅረጽ አንድ ታምሌት ለመስራት ስንት ብር እንደሚከፍሉ ስንት ዋጋ እንደሚከፈል ማለት ነው። አሁን እናንተ እንደዚህ አሳምረው እንደዚህ አድርገው ቪዲዮን ሲጭኑት ማለት ለእናንተ ቀላል ይመስላችኋል? ቀላል አይደለም። እውነቴ ነው የምላችሁ በጣም ዋጋ ያስከፍላቸዋል። አንድ ቪዲዮ ለመስራት ይሳሰታሉ፣ ይቋረጣል፣ የሆነ ነገር ይሆናል እና ዋጋ ያስከፍላል። ሞር ታምሌት አብርሽ አይደለም የሚሰራው ማለት ነው። በገንዘብ እያስከፈለ ነው ታምሌት የሚያሰራው ማለት ነው። ግን አብርሽ ያሰራውን ታምሌት ስንታችንን ቆርጠን አምጥተን ነው የምንሰራው፣ ምንገድበት፣ ምንፈተፍትበት ማለት ነው። ለራሳችን ገንዘብ እያገኘን ግን ያልሆነ ነገር እየተናገርን የእነሱን ልብ መስበር ጥሩ ነው ብዬ አላስብም። እና ለሩታ ደግሞ አብርሽ ነው ያዘጋጅላት ይሄንን ሁሉ ማለት ነው። አብርሽ ደግሞ የት ሄደ የት ገባ የምትሉ ሰዎች አብርሽ አለ። አብርሽ የትም አልሄደም። ከካሜራ ጀርባ ከሩታ ጋር ነው። ምንም የተፈጠረ ነገር የለም። ምክንያቱም እናንተ ማለት ነው ያንን ሄርሜላ ተብዬዋ ያንን አፉፋ ይዛ ቪዲዮ ስለሰራች እሷ ናት የዚህ አቅም የማዘጋጅ አቅም የላትም። ሄርሜላ ቢኖራትም አታረግላትም። ምክንያቱም ሄርሜላ ሩታን አትፈልጋትም። የማትፈልጉትን ሰው እንዴት አድርጋችሁ በዚህ ደረጃ እንዴ ቁጥራቸውን እናስቀምጠላችኋለን እያላችሁ፣ ይሄ እኮ ዲኮር ቤት ነው ያስተካከለው፣ ዲኮር ነው ያሰራው። ብራችሁ አብርሽ ብሩ ከፍሎ ነው ያሰራው እንጂ ማንም አይደለም። ሲቀጥል በደንብ አድርጋችሁ ቪዲዮ ካያችሁት የጀበና ራሱ አቀማመጥ የሲን አቀማመጥ ራሱ ጽጌ ማን ያስተካከለው? ሴት ልጅ እንደውም እንደዚህ አታስተካክልም። ገባችሁ አይደል? ምን ቤት ናትና የዛኔ እኮ የገባችሁ ለቪዲዮ ለትወና ነው እንጂ ምን ቤት ናት አንቺ ሩታ የሌለችበት ቤት የምትገባው ማለት ነው። አብርሽ ደግሞ አብዛኛው ጊዜ ከቤት ከወጣ በጣም ቆይቷል። አዎ ቡታጀራ ነበረ ከሩታ ጋር። ይሄ ቪዲዮ ደግሞ በጣም የቆየ ቪዲዮ ነው፣ የሰነበተ ቪዲዮ ነው። ምክንያቱም መጀመሪያ ትላንትና የተለቀቀው ቪዲዮ ዛሬ ነበረ መለቀቅ የነበረበት ማለት ነው። ከትላንትናው የተለቀቀው ዛሬ ማታ ነበረ መልቀቅ የነበረ። ነገር ግን እነሱ ስላልተመቻቸላቸው ቦታ ስላልገባላቸው ነው ይሄንን ነገር ያደረጉት ማለት ነው። ሞር የጀበና አቀማመጥ ፈረንጂው ሲናገር አልሰማችሁም እንዴ? እኔ ነኝ ያስቀመጥኩት ሲል ማለት ነው። ለምን ቪዲዮ በደንብ አታዳምጡም? በሰው ልጅ ላይ ተነስታችሁ ከመፍረዳችሁ ማለት ነው። እናም ደግሞ ሩታ ከነ ጠላቶቹ እቤት መግባት አልነበረበትም። ማን ነው የአብርሽ ጠላት? እስቲ ንገሩኝ። ጽጌ ናት የአብርሽ ጠላት? እህቶቹ ናቸው የአብርሽ ጠላቶች? ወይስ ፈረንጂና ኢዮብ የሚባለው ጠላት? ማንም ጠላት የለም። ሁሉም የአብርሽ ወዳጅ ነው። ሁሉም አብርሽን የሚወዱት ነው። ሩታ ከአብርሽ ጋር ነው ያወቃቻቸው። እነዚህ ሰዎች ማለት ለብቻው አይደለችም አይባልም፣ ነውር ነው። እውነት ለምትናገሩትና ካፋችሁ ለሚወጣ ነገር ስነ ስርዓት ይኖራችሁ። ቪዲዮ ራሱ ስትሰሩ የሆነ ስርዓት ያለው ተግባር ያለው ነገር ስሩ ማለት ነው። በቃ እንደተመቻችሁ። ይሄ የንዴት ስሜት ነው ያውቃለሁ። በጣም ተናዳችኋል። ሩታ መደሰቷ፣ ሩታን መሳቋ። ምክንያቱም እናንተ አብርሽ ልጁን ከወሰደ ጀምሮ እንሂድ ወደ ሸገር ካላት ጀምሮ ከጽጌ በቃ ሩታ አልቅሳ ሩታ አንብታ እንድትመጣ ነበረ የምትፈልጉት። ነገር ግን ያንን ነገር አልሆነላችሁም፣ አልተሳካላችሁም ማለት ነው። እረ በጣም ይደብራል እውነት። እኔ እውነት ለመናገር በጣም ነው ያስጠላኝ፣ በጣም ነው የደበረኝ። ምክንያቱም አንዳንዴ የሆነ ጥቅምም እየተጠቀምንም እየሰራንም እያለ ለእነሱም የሚደግፍ ነገር ካለ እኛም እነሱን ስሜታቸው የማይነካ ነገር መናገር የለብንም። በቃ ለስሜታቸው መጠንቀቅ። ምክንያቱም እነሱ ሲያጠፉ እኛ ነው የምንሰድባቸው፣ እኛ ነው የምንወቅጣቸው፣ እኛ ነው የምናሻቸው። ጥሩም ነገር ሲሰሩ ደግሞ የሰሩ ቀን በቃ አመስግነን እነሱንም እኛንም እንድናግ ማለት ነው። ለማንኛውም ውድ ቤተሰቦቼ ባይ ባይ።